ከማህበረ መነኮሳቱ ተለይተው በዓት የሚመሰርቱት እኮ ምንም አይነት ድምጽ ከጸሎታቸው ውጪ ምንም አይነት ድምጽ እንዳይሰሙ ነው። መጽሐፍ ቅዱሳችን ክብር ለሚገባው ክብርን ስጡ ይላል። ለቅዱሳን ጻድቃን ሰማዕታት ለድንግል ማርያም የጸጋ ስግደት የአክብሮት ስግደት ይሰገድላቸዋል። ለአምላካችን ለፈጣሪያችን ለኢየሱስ ክርስቶስ ደግሞ የአምልኮት ስግደት ነው የሚሰገደው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገናናው አምላካችን የነገስታት ንጉስ የጌቶች ጌታ የአማልክት አምላክ ጥንት የነበረ አልፋ ወደፊትም የሚኖር ኦሜጋ ስሙ ከምድር እስከ አርያም የተመሰገነ ይሁን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የጻድቃን የሰማዕታት የነቢያት የሐዋርያት የቅዱሳን መላእክት ወዳጆች በመላው ዓለም የምትገኙ ኦርቶዶክሳውያን የተዋሕዶ ልጆች ክርስቲያኖች ሁላችሁም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ቸርነትና ምሕረት ይቅርታና ርኅራኄ ልዩ የባህሪ ገንዘቡ የሆነ ሁላችንንም በእድሜያችን ላይ ይችን ሰዓት ይችን ዕለት ጨምሮ ስለሰጠን አምላካችን ልዑል እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የእናትነት ፍቅሯ አማላጅነቷ ቃል ኪዳኗ ምልጃዋ ጸሎትና በረከቷ ከሁላችን ጋር ይሁን። የጻድቃን የሰማዕታት የነቢያት የሐዋርያት የቅዱሳን መላእክት በረከትና ረድኤት ተራዳኢነትና መልጃ ሁላችንንም አይለየን። ጸሎትህና ምጽዋትህ በእግዚአብሔር ፊት አረገ። የትምህርታችን ርዕስ ይህ ነው። የተወደዳችሁ የእግዚአብሔር ቤተሰቦች ይህንን ኃይለ ቃል የምናገኘው በሐዋርያት ሥራ ምዕራፍ 10 ከቁጥር 5 ላይ ነው። የትምህርቱ ዋና መሰረታዊ ዓላማ የጸሎት ጥቅሙ ምን ያህል ታላቅ እንደሆነ ማሳየት ነው። እግዚአብሔር በዚህ ርዕስ በዚህ ቃል እንዲያስተምረን ፈቃዱ ይሁን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እግዚአብሔር አምላካችን እኔ ቆሜ እናንተ ተቀምጣችሁ እንድትሰሙና በዚህ ቃልም ሁላችንም እንድንለወጥና ለንስሐ እንድንበቃ እግዚአብሔር ይፍቀድልን። በዚህ በሐዋርያት ሥራ ምዕራፍ 10 ከቁጥር 1 ጀምሮ ስንመለከት የመቶ አለቃ የተባለ በቤተ መንግስት የሚሰራ ወታደሮችን የሚመራ ወታደር የሆነ መቶ አለቃ ቆርኔሌዎስ የሚባል ሰው ነበር ይለናል ታሪኩ። ቅዱስ ሉቃስ ይጽፍልን እንዲህ ብሎ ነው የሚያስቀምጠው። እና ይሄ ቆርኔሌዎስ የተባለ ባለስልጣን እግዚአብሔርን የሚወድ እግዚአብሔርን የሚፈራ እግዚአብሔርን የሚያምን የሚጸልይ የሚጾም የሚመጸውት ለሰዎች በጎ የሚያደርግ ነበረ ይላል። ለሰዎች የሚራራ ነበረ፣ በጣም የሚራራ ከበጎነቱ የተነሳ ከመልካምነቱ የተነሳ ከሱ በታች ያሉ ሰዎች የሚያደንቁት ነበረ፣ ያደንቁት ነበረ፣ ያመሰግኑትም ነበረ። እድሜ ይስጥህ እያሉ ጤና ይስጥህ እያሉ ይጸልዩለት ሁሉ ነበረ እና ምኩራብ ለሌላቸው ምኩራብ የሚሰራ በጎ የሚያደርግ እኔ ባለስልጣን ነኝ ብሎ የማይኮራ ጊዜ የለኝም ብሎ ከጸሎት ወደ ኋላ የማይል እግዚአብሔርን አምላኩን ፈጣሪውን ለመማፀን ጊዜ
ሰዓት ደቂቃ የማይገድበው ታላቅ ሰው ነበረ ይለናል። እና ይሄ 100 አለቃ ይሄ ቆርኔሌዎስ የተባለ ሰው በጸሎት በ9 ሰዓት በ6 ሰዓት በ3 ሰዓት ሰገነቱን እየዘጋ ይጸልያል። ፈጣሪውን ይማጸናል። ይቅር በለኝ፣ ባጠፋሁት ጥፋት፣ በበደልኩት በደል፣ በተሳሳትኩት ስህተት አንተ ምሕረት አድርግልኝ፣ አንተ ይቅርታ አድርግልኝ፣ አንተ ጌታዬ አምላኬ፣ የእስራኤል አምላክ፣ የአብርሃም የይስሐቅ የያዕቆብ አምላክ አትጣለኝ እያለ ይጸልይ ነበር። እየጸለየ ባለበት ሰዓት እግዚአብሔር ጸሎቱን ሰማው። ወገኖቼ እግዚአብሔር የሁላችንንም ጸሎት ይስማ። አንዳንድ ጊዜ ጸሎት እንዳንጸልይ ብዙ ፈተናዎች ከፊት ለፊታችን የሚደቀኑበት አጋጣሚ አለ። ለአንድ ክርስቲያን ውበቱ ጸሎት ነው። ጸሎት የማይጸልይ ክርስቲያን ደግሞ ክርስቲያን ሊባል አይችልም። ቢያንስ እንኳን መዝሙረ ዳዊት ባይደግም ውዳሴ ማርያም ባይጸልይ አባታችን ሆይ የሚለውን ጸሎት እንኳን መጸለይ አለበት። እግዚአብሔር ለእያንዳንዳችን እንደሚገባን እንደ አቅማችን ሰጥቶናል። ያጎደለብን ነገር የለም። ስለዚህ በጸሎት አምላካችንን እንድንማጸነው በፊቱ እንድንቆም ጸሎትን ራሱ ያስተማረን ራሱ ባለቤቱ ኢየሱስ ክርስቶስ ነው። ጸሎትን ያስተማረን እሱ ነው። ስለዚህ በጸሎት በፊቱ መቆም ምን ማለት ነው ያላችሁኝ እንደሆነ ከእግዚአብሔር ጋር ከምንወደው ከፈጠረን ከአምላካችን ከሰራን ሰው አድርጎ ከፈጠረን ከእግዚአብሔር ጋር የምንነጋገርበት መንገድ ነው። ጸሎቱን እግዚአብሔር ሰማው። ልመናውን እግዚአብሔር ሰማው። ዕጣኑ የዘካርያስ ዕጣኑ እንዳረገለት ጸሎቱ እንደተሰማለት ሁሉ የቆርኔሌዎስም ምጽዋቱና ጸሎቱ በእግዚአብሔር ዘንድ ለመታሰቢያ ሆኖ አረገለት ይላል። ወገኖች ጸሎታችን እንዲያርግ ምጽዋታችን በእግዚአብሔር ዘንድ ተቀባይነት እንዲኖረው ከልባችን ማድረግ ይኖርብናል። ከልባችን ደስተኛ ሆነን ሳይከፋን በአምላካችን በእግዚአብሔር ፊት ቆመን ስንጸልይ እንዲሁም ደግሞ ያለን ለድሆች ስናካፍል በደስታ መሆን አለበት። አምነን መሆን አለበት። በዚህ በማደርገው በጎ ሥራ አምላኬ ፈጣሪ ኢየሱስ ክርስቶስ ይባርከኛል፣ ይቀድሰኛል፣ አይጥለኝም፣ አይተወኝም፣ አይረሳኝም። እሱ ሕይወቴን፣ ኑሮዬን፣ ዕድሜን ባርኮ ይሰጠኛል ብለን አምነን የምናደርገው ከሆነ እግዚአብሔር በዚያ በምናደርገው በጎ ሥራ መልሱን ደስ በሚያሰኝ ሁኔታ ይሰጠናል። እና የእግዚአብሔር መልአክ መጣና ተገለጸለት ይላል። እንግዲህ ከጸሎቱ በእግዚአብሔር ፊት ቆሞ ከሚያቀርበው ጸሎት የተነሳ ለሰዎች በሚያደርገው ቅንነት፣ ደግነት የተነሳ ምን ተገለጸለት? የእግዚአብሔር መልአክ ተገለጸለት። እኛ ከልባችን የምንጸልይ ከሆነ እግዚአብሔር መላእክትን ይልካቸዋል ወደኛ፣ ቅዱሳንን ይልካቸዋል ወደኛ፣ ጻድቃንን ይልካቸዋል ወደኛ፣ ሰማዕታትን ይልካቸዋል ወደኛ። ድንግል ማርያም ትመጣለች። ግን ስንጸልይ ከልባችን ይሁን ወገኖቼ። ጸሎታችን ከልባችን መሆን አለበት። እንዲሁ ሳልጸልይ ቀረው እንዳይሆን ማለት ነው። ዝም ብሎ የሰነፍ እርሻ መሆን የለበትም። የሰነፍ እርሻ ዝም ብሎ መሰንጠር ነው። የእውነተኛ ክርስቲያን ጸሎት ደግሞ ከልብ ነው። በር ዘግተው ጭር ባለ ቦታ፣ ጭው ባለ ስፍራ ከአምላካቸው ከፈጣሪያቸው ጋር የሚነጋገሩት በገዳም ያሉ አባቶች ከማህበረ መነኮሳቱ ተለይተው በዓት የሚመሰርቱት እኮ ምንም አይነት ድምፅ ከጸሎታቸው ውጪ ምንም አይነት ድምፅ እንዳይሰሙ ነው። ቆርኔሌዎስም በሰገነቱ ወጥቶ በሩን ይዘጋ ነበር፣ መስኮቱን ይዘጋ ነበር። ተንበርክኮ ይጸልያል። ጸሎት ቁመን እንጸልያለን፣ ተንበርክከን እንጸልያለን፣ ቁጭ ብለን እንጸልያለን። ካቃተን ከሶስቱ ደግሞ ካቃተን በጣም ከደከምንና ከታመምን በተኛንበት አልጋ ላይ ሆነንም መጸለይ ይገባናል። አምላኬ አምላኬ ይቅር በለኝ ማለት ያስፈልጋል። እና
የጌታ መልአክ ተገለጸለት። ጸሎትህና መጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። ስለዚህ በቤትህ የጎደለብህ ነገር አለ አለው። ወገኖች የጎደለብህን የሚሞላልህ ደግሞ ልዳ በምትባለው ስፍራ በልዳ ቦታ የሚያስተምር የሚያገለግል ጴጥሮስ የተባለ ሐዋርያ አለ። ሙት የሚያነሳ፣ ሽባ የሚተረትር፣ ጎባጣ የሚያቀና፣ ከእግዚአብሔር ጋር የሚያገናኝ ሙሉ ሰው የሚያደርግህ አለና እሱን ወደ ቤትህ ጋብዝ አለው የጌታ መልአክ። እሱ የሚያስፈልግህን ሁሉ ይነግርሃል አለው። ዛሬ እኛ በቤታችን ኪዳን እንዲጸልዩልን፣ ውዳሴ ማርያም እንዲጸልዩልን፣ መዝሙረ ዳዊት እንዲጸልዩልን፣ ድርሳናቱን እንዲጸልዩልን አባቶቻችን ካህናትን ወደ ቤታችን መጋበዝ መጥራት ያስፈልጋል። ይህ ደግሞ መጽሐፍ ቅዱሳዊ ቃል ነው እኮ። ካህናት በቤታችን ተገኝተው እንዲባርኩን እኮ ያዘዘው የእግዚአብሔር ቃል ነው፣ ራሱ እግዚአብሔር ነው። ስለዚህ እኛ ደግሞ እንዲጎበኙን እድሉን መስጠት አለብን፣ መጋበዝ አለብን። አባቴ በቤቴ ይገኙና ይባርኩኝ ማለት አለብን። የጎደለብህን ይሞላልሃል። አያችሁ፣ ጸሎት የጎደለብንን መሙሊያ ነው። አንደኛው ጸሎት የጎደለብንን መሙሊያ ነው። ሁለተኛው ኃጢአታችንን በደላችንን እያሰብን በእግዚአብሔር ፊት የምንበረከክበት መንገድ ነው ጸሎት። ማረኝ፣ እኔን ጎስቋላ ልጅህን፣ እኔን ኃጢአተኛ ልጅህን፣ እኔን ደካማ ልጅህን ማረኝ። አንተ ሰው አድርገህ ፈጥረኸኝ፣ እኔ ግን ሰው ሁኜ አልተገኘሁም። በሰውነት ደረጃ ቁሜ አልተገኘሁም። ጌታዬ ሆይ ማገልገል ሲገባኝ አንተን፣ ማመስገን ሲገባኝ አንተን ካንተ መንገድ ወጥቻለሁ። ሕግህን ሥርዓትህን አፍርሻለሁ። እንደ ፈቃድህ አልተመላለስኩምና ማረኝ ጌታዬ፣ ይቅር በለኝ አምላኬ። አንተ ቸር ነህ፣ አንተ ሩሩህ ነህ፣ አንተ መሐሪ ነህ፣ አንተ ፍቅር ነህ፣ አንተ ደግ ነህ። ስለዚህ ምሕረትህ ቸርነትህ ትድረሰኝ ብለን ስለ ኃጢአታችን ስለ በደላችን በአምላካችን ፊት የምንማጸንበት ነው። ሶስተኛው የተደረገልንን ነገር የምናመሰግንበት መንገድም ጭምር ነው ጸሎት። የተደረገ እግዚአብሔር ያደረገልንን በጸሎት በእንባ በምስጋና በእልልታ ልንገልጸው እንችላለን። ተመስገን ጌታዬ አባታችን ሆይ እያልን በሰማያት የምትኖር እያልን ስምህ ይቀደስ እያልን ልናመሰግነው እንችላለን ስላደረገልን ነገር። ስለጎደለብንም ነገር የምንጠይቀው በጸሎት ነው። ስላጣነው ነገር አልፈታ ስላለን ጉዳይ ብዙ ሰው ለመነገድ ሲያስብ እግዚአብሔርን መጀመሪያ አያስቀድምም። ትዳር ለመመስረት ሲያስብ እግዚአብሔርን አያስቀድምም። በጸሎት እግዚአብሔርን አይጠይቅም። እያንዳንዳችን ሁላችንም ግን ይሄን ማድረግ አለብን። ይሄን በምናደርግ ጊዜ ግን እግዚአብሔር ምን ያደርጋል? ያንን የጎደለብንን ይሞላልናል፣ የጠየቅነውን ይፈጽምልናል፣ ያደርግልናል። የሚጠቅመን የሚረባን ከሆነ አያስቀርብንም። ስለዚህ ሁላችንም በጸሎት መበርታት ይኖርብናል። ከዚህ በኋላ የሚወዳቸውን የሚያከብራቸውን 2-3 አገልጋዮችን ወደዚህ ወደ እግዚአብሔር ሐዋርያ ወደ ቅዱስ ጴጥሮስ መልእክት ላከ ይላል። ቆርኔሌዎስ መልእክት ላከ ወደ ማን? ወደ ቅዱስ ጴጥሮስ። ቅዱስ ጴጥሮስ ደግሞ በጸሎት ላይ እያለ ራእይ አየ። ያንን ራእይ ተመለከተ። አሁን ከሰዓታችን አንፃር ወደዛ እንገባ። ራእዩን ጨርሶ ጸሎቱን ጨርሶ ከወረደ በኋላ 2 መልእክተኞች በሚኖርበት ቤት ተቀምጠዋል። ሰላም ላንተ ይሁን የእግዚአብሔር አገልጋይ አሉት። ሰላም ለእናንተ ይሁን አላቸው፣ ባረካቸው። ጌታችን ይፈልግሃል፣ የተራበ የሚያበላ፣ የተጠማ የሚያጠጣ፣ የታረዘ የሚያለብስ፣ ለሰዎች ምኩራብ የሚሰራ፣ በሰው ዘንድ የተወደደ፣ ለኛ ዕረፍትንና ሰላምን የሚሰጠን ወንድማችን አባታችን ወደ ቤቱ ጋብዞሃል፣ እባክህና እንሂድ አሉት። እሺ ከናንተ በፊት እግዚአብሔር ነግሮኛል ብሎ ሄደ። ቅዱስ ጴጥሮስ ከናንተ በፊት ማን ነግሮኛል አለ? እግዚአብሔር ነግሮኛል።
እግዚአብሔር አዞኛል፣ ወደዛ ቦታ እንዲሄድ እግዚአብሔር አዞኛል አላቸው። ከዚህ በኋላ ተነስተው ሄዱ ይላል። ቅዱስ ጴጥሮስ ወደ ቆርኔሌዎስ ቤት በገባ ጊዜ ቆርኔሌዎስ በቅዱስ ጴጥሮስ እግር ላይ ወደቀ ይላል። መጽሐፍ ቅዱሳችን ክብር ለሚገባው ክብርን ስጡ ይላል። ይሄ የጸጋ ስግደት ይባላል። የአምልኮት ስግደት አይደለም፣ የጸጋ ስግደት፣ የአክብሮት ስግደት። ለቅዱሳን ጻድቃን ሰማዕታት፣ ለድንግል ማርያም የጸጋ ስግደት፣ የአክብሮት ስግደት ይሰገድላቸዋል። ለአምላካችን ለፈጣሪያችን ለኢየሱስ ክርስቶስ ደግሞ የአምልኮት ስግደት ነው የሚሰገደው። ጌታዬ፣ አምላኬ፣ ፈጣሪዬ ተብሎ ነው የሚሰገድለት። ድንግል ማርያም የሚሰገድላት ደግሞ የኔ እናት እመቤቴ ወላዲተ አምላክ አማልጅኝ፣ አስታርቂኝ፣ ኃጢአቴም በደሌን ልጅሽ ወዳጅሽ ኢየሱስ ክርስቶስ ይቅር እንዲለኝ እባክሽ በፊቱ ቁመሽ አማልጅኝ የኔ እናት ብለን የጸጋ ስግደት እንሰግድላታለን። ይሄም በማድረጋችን እግዚአብሔር ደስ ይለዋል እንጂ አይከፋውም። ስለዚህ ክብር ለሚገባው ክብር ስጡ አለ። ቅዱስ ጴጥሮስም ቆርኔሌዎስን ከወደቀበት አነሳውና ምን አለው? ተው የኔ ጌታ፣ አንተም እንደኔ እግዚአብሔር አገልጋይ ነህ። እግዚአብሔር የሚያነጋግርህ የእግዚአብሔር መልአክ የሚገለጽልህ ጸሎትህ በእግዚአብሔር ዘንድ የሚሰማ ምስጉን ሰው በጎ ሰው ነህ አለው። አያችሁ፣ በጎ ሰው ነህ አለው። ቅዱስ ጴጥሮስ ባረከው፣ ገብቶ አስተማራቸው፣ አሳወቃቸው የክርስቶስን አምላክነት፣ የክርስቶስን አዳኝነት፣ የክርስቶስን ሰው መሆን፣ የክርስቶስን ጌትነት አስተማራቸው እና በዚህን ጊዜ በቤታቸው መንፈስ ቅዱስ ወረደ ይላል። በጣም ብዙ ሰዎች ነበሩ በቅዱስ ጴጥሮስ ስብከት አመኑ ይላል። ቅዱስ ጴጥሮስ ባስተማራቸው ጊዜ ሁሉም ልባቸው ተነካ። ቆርኔሌዎስ ቅዱስ ጴጥሮስ ወደ ቤቱ እንዲመጣ የተደረገበት ዋና መሰረታዊ ምክንያት ምንድነው ያላችሁኝ እንደሆነ ቆርኔሌዎስ ስላልተጠመቀ ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል። አንድ ክርስቲያን ለመባል በአብ በወልድ በመንፈስ ቅዱስ ስም መጠመቅ አለበት። በስላሴ ስም መጠመቅ አለበት። ክርስቲያን ሊያሰኘው የሚችለው ይሄ ነው። አምኖ መጠመቅ አለበት። አያችሁ። ስለዚህ ይህ ሰው ስላልተጠመቀ ጸሎቱ፣ ምጽዋቱ በጎ ነገር ስለሆነ እግዚአብሔር እንዲሁ ሊተው አልወደደም። ሊያድነው ፈለገ። የአብርሃም ወገን አድርጎ ተቀበለው። በአብርሃም እቅፍ እንዲኖር፣ በገነት እንዲኖር፣ በደስታ እንዲኖር ወደደ፣ ፈቀደለት። አያችሁ፣ አንዳንድ ጊዜ ቅን መሆን እኮ በጎ መሆን እኮ ለመልካም ነገር ያበቃል። በጣም በጎ ሰዎች በዚህ ዘመን አሉ። አንዳንድ ሰዎች ማለት ነው በጎ የሆኑ በጎ ነገር የሚያስቡ ለሰው በጎ የሚያደርጉ በሰውነታቸው ሰውን የሚያከብሩ በጎ ሰዎች አሉ። እግዚአብሔር እነዚህ አይነት ሰዎችን ደግሞ ወደ ሲኦል እንዲወርዱ አይተዋቸውም። መንገዱን አመቻችቶ እንደ ቆርኔሌዎስ እንዲጠመቁ ያደርጋቸዋል። እግዚአብሔር ሰዎችን ለማዳን ምክንያት ነው የሚሻው እና አስተማራቸው። ቃሉን ዘረዘረላቸው፣ ቃሉን ዘራላቸው፣ ቃሉን ነገራቸው። በዚህን ጊዜ ልባቸው ተነካ። በሁላቸውም ላይ መንፈስ ቅዱስ ወረደ፣ ሁሉንም አጠመቃቸው ይላል። ክብር ለአምላካችን ለልዑል እግዚአብሔር ይሁን። ስለዚህ እኛም ሁልጊዜ በእምነታችን ጸንተን ነው በጸሎት መበርታት ያለብን። ጸሎታችን ቅድመ እግዚአብሔር እንዲደርስ፣ እግዚአብሔር ጸሎታችንን እንዲሰማ ከልባችን መጸለይ አለብን። ከልባችን ወደ እግዚአብሔር መጮህ አለብን። አሁን እንደው በዚህ ዘመን የምንጮህበት፣ የምናለቅስበት፣ የምናነባበት ማረን ይቅር በለን እንደ አስቴርና እንደ መርዶክዮስ አመር ላይ ተኝተን ማቅ ለብሰን ማልቀስ ነበረብን ወገኖች። ልናለቅስ ይገባል፣ ልናዝን ይገባል፣ ልንጸልይ ይገባል። እግዚአብሔርን ይቅርታህን እንፈልጋለን፣ ምህረትህን እንፈልጋለን። ጌታ ሆይ ማረን ማለት አለብን። ስንጮህ ወደ እግዚአብሔር ስናነባ ስናለቅስ እግዚአብሔር እንባችንን ይመለከታል፣ ጸሎታችንን ይሰማል፣
ልመናችንን ይቀበላል፣ ዝም አይልም። አንድ አባት ልጁ እያለቀሰበት እንደው እንባውን እንደ ጎርፍ እያፈሰሰ እያየ ዝም አይልም። የሚያለቅስ ልጁን ልቅሶውን አስተቶ እንባውን ጠርጎ በጭኑ ይታቀፈዋል። አይዞ ልጄ ምንድነው የሚያስፈልግ ብሎ ይራራለታል። የሚያስፈልገውን ነገር ሁሉ ያደርግለታል። አሁንም እኛም ማልቀስ፣ ማንባት፣ ወደ እግዚአብሔር መንበርከክ፣ መጸለይ፣ መስገድ፣ መጾም፣ መማጸን፣ ይቅር መባባል፣ በፍቅር አንድ መሆን እግዚአብሔር ሆይ እራራልን፣ ይቅር በለን፣ ማረን፣ አትጨክንብን፣ ጨካኞችን ያዝልን ማለት አለብን ወገኖች። እና ጸሎትህ እና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረጋ አለው ቅዱስ የእግዚአብሔር መልአክ። ደስ አይልም? የተወደዳችሁ የእግዚአብሔር ቤተሰቦች የስንት ጊዜ ህልማችሁ ሲሳካ ያሰባችሁት የተመኛችሁት ነገር ሲከናወንላችሁ ደስ አይልም? ደስ ይላል እኮ። ስለዚህ እኛም ተስፋ ባለመቁረጥ በፊቱ ተንበርክከን በአምላካችን ፊት ቆመን መማፀን፣ ጸሎታችንን ማቅረብ፣ አለመሰልቸት፣ ወደ ኋላ አለማለት፣ አለመታከት ያስፈልጋል። ሁልጊዜ መጸለይ ነው። ሁልጊዜ ምሳ፣ እራት፣ ቁርስ ሁልጊዜ እንደሚያስፈልገን ሁሉ ነፍሳችንም ሁልጊዜ የእግዚአብሔርን ቃል ትፈልጋለች። ስለዚህ የእግዚአብሔርን ቃል ሁልጊዜ በአንደበታችን መናገር አለብን። በፊቱ ተንበርክከን ማረን፣ ይቅር በለን ማለት አለብን። እንደ ቆርኔሌዎስ ጸሎታችን እስከሚሰማ ድረስ ወደ አምላካችን ወደ ፈጣሪያችን ወደ እርሱ ወደ ኢየሱስ ክርስቶስ ተጠርተን እስከምንሄድ ድረስ ጸሎት ማቋረጥ የለብንም። ጸሎት እንዳታቋርጡ። ጸሎት የሚያቋርጥ ክርስቲያን ጨርሻለሁ፣ ሩጫዬን ጨርሻለሁ እንደማለት ነው። ቅዱስ ጳውሎስ እንኳን ሲናገር ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁ ሲል እኮ ሃይማኖቱን ጠብቆ በጸሎት በርትቶ በስግደት በጾም በርትቶ ነው። መልካም ስራ ሰርቶ ነው። ስለዚህ ጸሎት አሞኛል ተብሎ ተቋርጦ አይቀርም። ያቅማችንን መጸለይ ነው ከኛ የሚጠበቀው። ስለዚህ ቆርኔሌዎስን የሰማ የሁላችንንም ጸሎት ይስማ። እናታችን ቅድስት ድንግል ማርያም በምልጃው በቃል ኪዳኗ ከሁላችን ጋር ትሁን። ወላዲተ አምላክ አትለየን። እማ አምላክ ሳሊተ ምሕረት መዝገበ ምሕረት የሁላችን መመኪያ ድንግል ማርያም ምልጃዋ ቃል ኪዳኗ ከሁላችን ጋር ይሁን። የጻድቃን የሰማዕታት የቅዱሳን መላእክት ተራዳኢነት ሁላችንንም አይለየን። የእግዚአብሔር ቸርነት የቅዱሳን አማላጅነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን። ሁልጊዜ በቤተ ቅዱስ ላሊበላ መንፈሳዊ ሚዲያ የምናስተላልፍላችሁን መልእክቶችና ትምህርቶች ለሁሉም ሼር፣ ላይክ እንድታደርጉ ሰብስክራይብ እንድታደርጉ በእግዚአብሔር ስም እናሳስባለን። አምላካችን ልዑል እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።